አሜን። የተከበሩ የኔታ ርዕሰ ደብር የኔታ ተቋም የቅዱስ ሚካኤል ቤተክርስቲያን መርጌታ ሊቀ ሕሩያን ቀሲስ ሄኖክ የቅድስት ማርያም ቤተክርስቲያን አገልጋይ ካህን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰባሰባችሁ የክርስቲያን ወገኖች የመንፈስ ቅዱስ ጥሪ ደርሷችሁ ዛሬ ወደ ቅዱስ ሚካኤል ቤተክርስቲያን የመጣችሁ በረከት ፈልጋችሁ ጸጋ ፈልጋችሁ ወደ ቅዱስ ሚካኤል ቤተክርስቲያን የመጣችሁ ሴቶች፣ ወንዶች ሁላችሁም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? ከሁሉም አስቀድሞ እግዚአብሔር አምላካችን ከ2014 ዓመተ ምህረት ህዳር 12 ወደ 2013 ወደ 2014 ዓመተ ምህረት በሰላም አሸጋገራችሁ። በየዓመቱ የሚከበረውን የቅዱስ ሚካኤልን በዓል በዚህ ቤተክርስቲያን ስናከብር ይህ 7ኛ ጊዜ ይመስለኛል። እንደ እግዚአብሔር ፈቃድ በዚህች ከተማ የሚኖሩ ምዕመናን በዚህ ቦታ መታሰቢያው እንደሚደረግ አውቀው በስፋት ሌሊት ከማህሌቱ ጊዜ ጀምሮ እስከዚህ ሰዓት ሲመላለሱ የተቻላቸው ሲያስቀድሱ ያልተቻላቸውም ደግሞ ተሳልመው ሲሄዱ ተመልክተናልና ቅዱስ ሚካኤልን አስበው በረከት ፈልገው ለመጡት ሁሉ በማደሪያቸው፣ በጎዳናቸው፣ በልቦናቸው፣ በስራ ቦታቸው ሁሉ በረከትና ጸጋ ይሁን። ከዚህ በመቀጠል እንግዲህ ዛሬ የምናከብረውን የቅዱስ ሚካኤልን በዓል በተመለከተ አጠር ያለ ትምህርት እኔ አስተምራችኋለሁ። ከዚያም በኋላ ደግሞ ሌሎች አባቶችና ወንድሞች መጠነኛ አገልግሎት ይሰጡንና ስርዓተ ውደት አድርገን በረከት ተቀብለን ሁላችንም ወደ የቤታችን እንሄዳለን። ስንሰባሰብ ምክንያት አለን። በዓል ስናደርግ ምክንያት አለን። ያለ ምክንያት የቆየ ነገር የለም። የተዋህዶ ሃይማኖትን የሰሩ አባቶቻችን ቤተ ክርስቲያንን ከመሰረቷ እስከ ጉልላቷ ድረስ ሁሉንም ጠንቅቀው በመንፈስ ቅዱስ ተመርተው ማድረግ የሚገባንን ማከናወን የሚገባንን ሁሉ ነገር አስተምረውን አልፈዋል። የእኛ ዘመን የመከራ የችግር ዘመን ቢሆንም የአባቶቻችንን ፈለግ እንከተላለን። በዚያው መሰረት እንነጋገራለን። ዛሬ ስለምናከብረው በዓል ሊቀ ነቢያት ሙሴ ከክርስቶስ ልደት በፊት በእግዚአብሔር መንፈስ ቅዱስ ተመርጦ እስራኤልን በሚያገለግልበት ጊዜ ኦሪት ዘጸአት ከምዕራፍ 3 ጀምሮ በግል ሕይወቱ የተከናወነውን የእግዚአብሔርን እርዳታ ይህንን በሚመስል ታሪክ አስቀምጦልናል። ለትምህርታችን መክስተ ርዕስ ስለሚያስፈልገን በኦሪት ዘጸአት በምዕራፍ 3 ቁጥር 7 ላይ ያለውን ቃል እንመለከታለን። የሕዝቤን መከራ በእውነት አየው፣ ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ፣ ለዚህም ወርጃለሁ ይላል። እግዚአብሔር በዓይኑ ያየው እግዚአብሔር በጆሮው የሰማው ሐዘን ነበረ። ወደ እግዚአብሔር ዓይን የደረሰ ግፍ ነበረ። ለዛሬው በዓላችን ምክንያት የሚሆነን ዛሬ የምናከብርበት በዓል ምክንያት የሚሆነን ሐሳብ በሙሴ ዘመን እግዚአብሔር በዓይኑ ያየው ግፍ፣ እግዚአብሔር በጆሮው የሰማው ግፍ እግዚአብሔርን ስላወረደው እግዚአብሔር የዛን ሕዝብ የእስራኤልን ሕዝብ መከራ አይቼ
አለው። የሲቃቸውንም ድምፅ ጆሮዬ ሰምታለች ይላል እግዚአብሔር። ለማን? ለሙሴ። የታሪኩ መነሻ ሕዝበ እስራኤል 71 ሆነው በያዕቆብ በአባታችን አማካኝነት ረሃብ በጸናበት ዘመን ያዕቆብ ቤተሰቦቹን አስከትሎ አስቀድሞ እግዚአብሔር በግብፅ ምድር ላይ ወደ አስቀመጠው ሰው ወደ ዮሴፍ ዘንድ ሄደ። ሙሴ ከመወለዱ አስቀድሞ የሆነ ታሪክ ነው። አባታችን ያዕቆብ የአብርሃም የልጅ ልጅ የይስሐቅ ልጅ ያዕቆብ 71 ቤተሰቦቹን አስከትሎ እንጀራ ፍለጋ ወደ ግብፅ ሄደ። አሁን ብዙዎቻችን የተሻለ ኑሮ ፈልገን ሀገራችንን ጥለን ወደዚች ምድር እንደመጣ ወደዚች ምድር መተን እየተጋባን እንደምንወልድ እንደምንበዛ ሕዝበ እስራኤልም ከያዕቆብና ከዮሴፍ በኋላ በምድረ ግብፅ በዙ። ኑሯቸውንም በግብፅ ጌሴም በምትባል መንደር አደረጉ። ነገር ግን ግብፃውያን እጅግ በጣም ብዙ መከራ አጸኑባቸው፣ ችግር አጸኑባቸው። ደጋግ ሰዎች ተነስተው ወደ እግዚአብሔር ቢጮሁም የማይነሳ እግዚአብሔር በጊዜው የሚያደርገው መከራ በሕይወታቸው ውስጥ ነበር። እኛ አሁን ካለን ጊዜ አንጻር ምን አይነት ነው መከራቸው የሚለውን በዝርዝር ለማየት እጅግ በጣም ከባድ። ያለ ፍትህ ይታሰሩ ነበር፣ ያለ ፍትህ ይገረፉ ነበር። ከአቅማቸው በላይ ለአገልጋዮቻቸው እንዲሰሩ ይገደዱ ነበር። ልጆቻቸውን እንኳን ከሴቶች ማህፀን ወደ ውጭ በሚወጡበት ሰዓት እየታነቁ ይጣሉባቸው ነበር። አንዳንድ ጊዜ ሰሞኑን የሀገሬን የኢትዮጵያን ጉዳይ ከቀኝ ከግራ ከፊት ከኋላ ስሰማ ልቤ ይታወክና የእግዚአብሔርን ቃል የማቅ ሰው ስለሆንኩ ጸናለሁ እንጂ ስንቀሳቀስ እንድወድቅ የሚያደርገኝ መከራ ነበረ ከሕዝቤ ዘንድ እዚህ የምሰማው እዚህ የማየው። ነገር ግን እውቀት ጥሩ ነው። በተለይ መንፈሳዊ እውቀት ጥሩ ነው። ልብ ብላችሁ ተመልከቱ። ያዕቆብ ጻድቅ ሰው ነው። ይስሐቅ ታላቅ ሰው ነው። አብርሃምም እንዲሁ በእግዚአብሔር የተመረጠ ሰው ነው። ልጆቹ ግን 420 ዘመን በግብፅ ባርነት እንዲቀጠቀጡ እግዚአብሔር ለምን እንደፈቀደ እግዚአብሔር ብቻ ነው የሚያውቀው። ኢትዮጵያ እግዚአብሔር የሚመለክባት ሀገር ነች። በኦሪትም በሐዲስም እግዚአብሔር የሚመለክባት ሀገር ነች። ሕዝቦቿም የእግዚአብሔርን ስም የሚጠሩ ናቸው። በአንድም በሌላም መንገድ ሃይማኖት ቢለያቸው ሕዝቦቿ አምላክ እንዳለ የሚያውቁ አምላክ እንዳለ የሚያስቡ አምላክ እንዳለ የሚገዙ ሕዝቦች ናቸው። ነገር ግን መከራው ለምን እንደጸና ሁላችሁም ምናልባት ይሄ ትምህርት ግልጽ ሊያደርግልን ስለሚችል ነው ወደ ኢትዮጵያ የሚሄደው እንጂ ከዚህ ጋር የተያያዘ ጉዳይ ወቅታዊ ችግሮቻችን ስለሆኑ ሁላችሁም እንድታስቡ ብዬ ነው። ጸናባቸው፣ መከራው ጸናባቸው፣ ችግሩ ጸናባቸው። ግብፃውያን እግዚአብሔርን አያመልኩም፣ እነሱ ያመልኩ ነበር። እግዚአብሔርን የማያመልኩ ሰዎች እነሱን ባሪያ አድርገው ገዟቸው፣ መከራም አጸኑባቸው። ይሄ ነገር ግራ ገብቷቸው ሕዝቡ እየተሳቀቀ ሳለ እግዚአብሔር አንድ ነገር አሰበ። ወደ ግብፅ ሳይሆን ሚዲያም ወደምትባል ምድር ሄደ። እግዚአብሔር በዕድሜው 80 ዓመት የሆነ ሽማግሌ፣ አይኖቹ ከማየት የደከሙ፣ ጉልበቶቹም ከመሮጥ የተዳከሙ፣ ራሱ በባርነት ውስጥ ሆኖ ቁራሽ እንጀራ ለማግኘት በእረኝነት የተሰማራ ሰው እግዚአብሔር በምድረ በዳ አነጋገረው። ያ ሰው ሙሴ በ40 ዓመቱ ኃያል ነበር። በቡጢ ሰው የገደለ ሰው ነበር። ጀግና ነበር። ቁጭት ያለው ሰው ነበር። ሕዝቡን ነፃ ለማውጣት ብዙ ነገር
የነበረው ሰው ነበር። እግዚአብሔር በ40 ዘመን ግን አልመጣም። በደንብ አድርጋችሁ ይስሙ። ሁላችንም ችግሮች ስላሉብን እስቲ ይህንን ነገር ልብ ብለን እንመለከት። ሙሴ በራሱ 40 ዘመን ሲሞላው ከእስራኤል ልጆች 12 ነገድ ናቸው። ከነዛ የበረቱ ጎበዞችን አንስቶ ግብፃውያንን መጥቶ ፈርዖንን ጥሎ እስራኤልን ነፃ ለማውጣት ሁሉ ጊዜ ያስብ ነበር። ችሎታውም ነበረው፣ እውቀቱም ነበረው። እግዚአብሔር ግን አላደረገም። ሙሴ ተላለፈ፣ ነፍስ ገደለና ለራሱ ኮብላይ ሆነ። ወደ ሚዲያም ምድር መጣና ዮቶር ለሚባል ሰው አንዲት ልጅ ስለዳረለት በባርነት የሚያገለግል ሰው ሆነ። 80 ዓመት ሆነው እግዚአብሔር ትቶኛል ብሎ አሰበ። እግዚአብሔር 80 ዓመት ሲሆነው እሱ በራሱ ተስፋ ሲቆርጥ እግዚአብሔር ሙሴ እንዲህ አለው ይላል። አንዳንዴ መጽሐፉን ማንበብ ጥሩ ነው። መጽሐፉ በመንፈስ ቅዱስ ስለተጻፈ እውነትን ነው የሚናገረው። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ላይ ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ ይላል። አሁን እግዚአብሔር በድራማ መልክ ሊጠራው ፈለገ። ሙሴ እስከዚያ ድረስ እስከዚች ቀን ድረስ እግዚአብሔር ማን እንደሆነ አያውቅም። ሙሴ እስከዛች ቀን ድረስ ሰማይን የሰራ ማን እንደሆነ አያውቅም። ምድርን የሰራ ማን እንደሆነ ሙሴ አያውቅም። እግዚአብሔር በዚህ አይነት ድራማ ሲጠራ ሙሴ ጠጋ አለና ሲመለከት ቅጠሉ እርጥብ ነው፣ ነበልባል ግን አለበት። ቅጠሉ እርጥብ ስለሆነ ነበልባሉን አላጠፋው፣ ነበልባሉም ደግሞ እርጥብ የሆነውን አድርቆት አልበላውም። በዚህ እየተገረመ ሳለ ሙሴ ሙሴ የሚል የእግዚአብሔርን ድምፅ ሙሴ ከእግዚአብሔር ሰማ። እነሆኝ አለ። እግዚአብሔርም እንዲህ አደረገው። አጠር እናደርገዋለን። ጫማህን አውልቅ አለው። ብዙ ሰዎች ምናልባት ይሄንን ጫማ አንድ እረኛ ከቆዳም ይሁን ከምን እሾክ ለመከላከል ያደረገውን ጫማ አድርጎ ያያል። ሙሴ እንዲለወጥ በልቡናው ሙሴ የተጫማው ነገር ነበረ። ከግብፅ ከወጣ በኋላ በሚዲያም ሰዎች ዘንድ ያለውን አምልኮ ይከተል ነበር። በጨረቃ ያምናሉ፣ በኮከብ ያምናሉ፣ ከዋክብትን ያጠናሉ። ባቢሎናውያን አሁንም በጣም ኢራናውያን በጣም ጎበዝ ናቸው በዚህ። ይሄንን ተው አዲስ ምዕራፍ አሳያለሁ ሲል ጫማህን አውጣ አለው። ሁለት ነው። አንደኛው የተቀደሰ ምድር ነውና ጫማህን አውጣ ነው፣ አወጣ። ሁለተኛው ከልብ ቀድሞ የነበረውን ሃይማኖትን፣ እምነትን፣ አስተሳሰብን አውጣ፣ አወጣ። እነሆኛለ። እግዚአብሔርም ቅድም ያነበብኩላችሁን ቃል ነገረው። እኔ በግብፅ ያሉ ወገኖቼ መቸገራቸው መሰቃየታቸው አሁን አይቻለሁ። እነሱን ነፃ ለማውጣት ወርጃለሁ አለው። ነገሩ በአንድ በኩል የምስራች ነው። ሙሴ ለሕዝቡ ቀናኢ ስለነበረ የምስራች ነው። በአንድ በኩል ደግሞ ለሙሴ ኃላፊነት ሊሰጠው ነው። እንዲህ አለው፣ ወርጃለሁ ካለ በኋላ አንተን ወደ ግብፅ እልክሃለሁ፣ ከፈርዖንም ዘንድ ሕዝቤን ነፃ ታወጣለህ አለው። አንዳንድ ጊዜ እግዚአብሔር በብዙ ጎዳና በብዙ መንገድ ይልከናል። እኛ ብዙ ምክንያቶች ይኖሩናል። ሙሴ 4 ምክንያቶች በእግዚአብሔር ፊት አስቀምጧል። እስቲ እንመልከታቸው። እነዚህ በቅድሚያ እንዲህ አለ። ቅድም እንደነገርኳቸው እኔ በግብፅ ነው ያደግኩት። የግብፃውያንን አማልክት ስምን በስፋት አውቃለሁ። አንተ ማን እንደሆንክ አላውቅም። ሄጄ ለሕዝቡ አምላክ ልኮኛል ብል ስምህ ማን ነው ቢሉ ምን እላለሁ አለው። ምክንያት ነው ይሄ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቼ አምላክ ወደ አንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉን ጊዜ ምን እላቸዋለሁ አለው። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የሚኖር ወደ አንተ ላከኝ ትላለህ አለው።
እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው። አሁን ምንም ስም አትጠይቅ፣ ስሜ ያለና የሚኖር ነው። ወይም በሌላ መልክ እንዲያውቁ ከፈለግ የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብለህ ንገራቸው። አሁንም ሙሴ በእምነት ልቦናው አልጸናም። ብዙ ነገር እናያለን፣ አናምንም፣ እንሰማለን፣ አንታመንም። የኛ ሕይወት እንዳለው ነው ሙሴ የሚገነዘበው። አሁንም እግዚአብሔርን በድንቅ ሲያነጋግረው ተመልክቶ የመጀመሪያውን ጥያቄ ካቀረበ በኋላ ሁለተኛም ሌላ ጥያቄ አቀረበ። ሙሴም መለሰ እንዲህ አለ፣ አያምኑኝም፣ ቃሌንም አይሰሙም። ምዕራፍ 4 ቁጥር 1 ላይ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህቺ በእጅ የያዝካት ምንድን ናት አለው። እሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እንደላከኝ እወቁ በላቸው አለ። በትር ናት፣ ጣላት፣ እባብ ሆነች። እንደገና ያዛት፣ ወደ በትርነት ተለወጠች። ይህንን ተአምር አሳያቸው። ሌላ ምን ይጨምርልህ? እጅህን ወደ ብብት ስደድ አለው። ወደ ብብቱ እጁን ሰደድ። ሁላችንም ወደ ብብታችን እጃችንን ብንሰድ መጠነኛ ሙቀት አለ ከሌላው ቦታ ይልቅ። ወደ ጤና ቦታ ሕፃናትንም ይዘን ስንሄድ ሙቀታቸውን ሲለኩ አብዛኛውን ጊዜ ቴርሞሜትሩን ወዲያው ብብታቸው ውስጥ ሲሰዱ ትመለከታላችሁ። ምክንያቱም እዚያ ውስጥ ሙቀት አለ። ያ ሙቀት ግን ሙሴን ማኖር ብቻ ሳይሆን እጁን ንፍሮ አደረገበት፣ ቀቀለበት። ገቢረ ተአምር መሆኑ ነው። ሙሴ አወጣ፣ እጄ በሽተኛ ሆነች፣ እጄ ተቆራመደች አለ። መልሰ አስገባ አለው። አስገባ፣ እጁ እንደቀደመው ሆነች ይላል። ይሄ ምልክት ይበቃሃል፣ ወደ ግብፅ ሂድ አለው። አሁንም ሙሴ በእግዚአብሔር አላመንም። ሌላ ጥያቄ አቀረበ እንዲህ የሚል ምዕራፍ 4 ቁጥር 10 ላይ ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴ ጸያፍ የሆነ ሰው ነኝ። ትናንት ከትናንት ወዲያ ባሪያህን ከተናገርከኝ ጀምሮ አፈ ትብ ሰው አይደለሁምን? እግዚአብሔር የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያደርግ ውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፍ ጋር እሆናለሁ። ሙሴ የመናገር አቅም የለኝም፣ ተናግሬ የማሳመን አቅም የለኝም ባለው ሰዓት እግዚአብሔር ዲዳም የማደርግ እኔ ነኝ፣ ተናጋሪም የማደርግ እኔ ነኝ፣ በእኔ እመን፣ እኔ በአንተ እናገራለሁ፣ እኔ በአንተ እፈጽማለሁ፣ ሂድ አለው። እነዚህን ምክንያቶች ሁሉ ከተወ በኋላ ባጭሩ ሙሴ ወደ ቤተሰቡ ሄደ። ስለ እግዚአብሔር ምንም እውቀት ለሌላት ለሚስቱ እንዲህ ብሎ ነገራል። የአባቶቼ አምላክ እግዚአብሔር ወደ ግብፅ እንዲሄድ ልኮኛል። ከአንቺም ከአባትሽ ጋር የማደርገው ቆይታ እዚህ ጋር ይበቃል። የእግዚአብሔርን ፈቃድ ተሸክሜ ወደ ግብፅ መሄዴ ነውና ደህና ሁኑ አላቸው። ያም ዮቶርም ትልቅ ሰው ነበረና ተመካከሩ። ለሙሴ የሚያስፈልገውን ስንቅ አዘጋጁና ያለምንም ጦር ያለምንም ነገር ሕዝቡን ነፃ ለማውጣት እግዚአብሔር በዕድሜው 80 ዓመት የሆነውን ሽማግሌ ወደ ግብፅ ላከው። ወደ ገናናው ንጉሥ ወደ ፈርዖን እግዚአብሔር ላከው። የእኛን ሕዝብ ነፃ የሚያወጣ ማን ይሁን? ማን ይሁን? ማን ይሁን? እስከ ዛሬ ዓመት ድረስ እግዚአብሔር ለሕዝባችን ነፃ የሚያወጣ መልእክተኛ እግዚአብሔር ይላክ። እስቲ ይላክ በሉላችሁ። ይላክ። የዚህ ሕዝብ መከራ ብዙ ነው። የሕዝባችን መከራ ብዙ ነው። ድህነት እያቆረቆዘው የሚበላው ሳይኖረው የሚጠጣው ሳይኖረው የገዛ ወንድሞቹ መጥተው ጎጆውን አፍርሰውበት ልጆቹን ገድለውበት ከፈለጉም እሱን ገድለውበት ያለችውንም ትንሽ ቀምተውበት ሕዝባችን ያለው መከራ እኮ ትልቅ ነው ወገን፣ ትልቅ ነው። ይህንን ማን ይይ? እስቲ የሙሴ አምላክ እግዚአብሔር ይይ።
እግዚአብሔር ይይ አሜን በሉ። እግዚአብሔር ይይ ችላ አትበሉ። በእውነት ከዛ ጋር አያይዛችሁ ተመልከቱ። እግዚአብሔር እኮ ቢፈቅድ ይሄ ነገር እኮ አይሆንም። እግዚአብሔር ሊረዳን ቢፈልግ ይሄ ነገር እኮ አይሆንም። ይኸውላችሁ ልብ ብላችሁ ተመልከቱ። እነዚያን በፈርዖን እጅ ተገዝተው ያሉትን ለማውጣት እግዚአብሔር ከሞዓብ ምድር፣ ከፌርዛውያን ምድር፣ ከጌርጌሳውያን ምድር ሰው አልፈለገም። እግዚአብሔር ሲፈልግ ማንን አስነሳ? ሽማግሌውን ሙሴን አስነሳ። ሂድ አለው። ሄደ። በፈርዖን ፊት ቆመ። እንዲህ አለ፣ እግዚአብሔር ሕዝቤን ልቀቅ ይልሃል። እግዚአብሔር ሕዝቤን ልቀቅ ይልሃል። ብቻ ነው የሚያስፈልገው። አንተ ሙሴ አለው፣ ያውቀዋል። ራምሲስ ይባላል። አሁን ፈርዖን የሆነው ሰው የሙሴ የቅርብ ጓደኛ ነው። እግዚአብሔርን አላውቅም እስራኤልንም አልለቅም አለ ይላል። ከዛ በኋላ ያሉት 10 መቅሰፍቶች ይመጣሉ። ተመልከቱ። እግዚአብሔር ሲዋጋ የተዋጋበትን መንገድ ሁሉ ተመልከቱ ወገኖች። በቅድሚያ የጦር ጀነራል አድርጎ የላከው ሰው የ80 ዓመት ሽማግሌ በሞያው እረኛ የሆነ ሰው ከፈርዖን ጦር ጋር ከፈርዖን ሰራዊት ጋር እንዲዋጋ መሪ እንዲሆን እግዚአብሔር እሱን አዘጋጀ። ከዚያ በኋላ ደግሞ በጓጉንቸር፣ በጉርጥ፣ በቸነፈር 10 መቅሰፍቶችን እግዚአብሔር በሙሴና በተከታዮቹ እጅ ወደ ግብፃውያን ጣለ። ግብፅ ነደደች፣ ተንቀጠቀጠች። የግብፅ ጠንቋዮች ከ1 እስከ 3 ድረስ ያሉትን መተቶች ለመመለስና በምሳሌው ለመስራት ብዙ ጥረት አደረጉ። 4ኛው ግን ሕይወታቸውን ስለሚበላ ፈርዖን ፊት ቆሙና ዝንቱ ውእቱ አጥባይተ እግዚአብሔር ሙሴ፣ ይሄ የእግዚአብሔር ጣት ነው፣ ሙሴን አትየው። ፈርዖን ይሄ የእግዚአብሔር ጣት ነው፣ ሁላችንም የማንችለው ነው፣ ሕዝቡን ልቀቅ ብለው ተማጸኑ። አሁን የእኛንም ሕዝብ ስንመለከት በብዙ መንገድ ተሞክሯል። ከችግራችን ነፃ ለመውጣት ስደት ከሀገራችን እንዲያበቃ፣ ራብ ችግር ከሀገራችን እንዲያበቃ ብዙ ተሞክሯል። ብዙ ታስቧል። በሰው ደረጃ በሰውኛ ለውጥ መጣም ተብሎ ሰየው ብለን ይሄ ሕዝብ ትንሽ ያልፍለት ይሆን ብለን ትንሽ ያልፍ ይሆን ብለን ደስ ተሰኝተናል። መከራው ግን የጸና ሆነ። መከራው የጸና ሆነ። እግዚአብሔር ይህንን እንዲለውጥ ነው ይህንን ታሪክ የምንናገረው፣ ይህንን ታሪክ የምናስበው። ሕዝበ እስራኤልን መከራው በጸናባቸው ሰዓት ሃይማኖታቸውን ሳይጠራጠሩ ወደ እግዚአብሔር ቀና ብለው አይተው እንደ ራሔል ያሉ ሴቶች በውኑ አምላከ እስራኤል በዚህ ሰማይ አንተ አለህን ብላ ጠይቃለች። ሰማይን የሰራ እግዚአብሔር በሰማይ የለም ብላ አይደለም፣ ፍርድ አውርድ ብላ ወደ እግዚአብሔር የጮኸች። እግዚአብሔር እስራኤልን ታደጋቸው፣ ከመከራ ሁሉ ነፃ አወጣቸው። በዛ ደካማ ሽማግሌና በእጁ በያዘው በትር ብቻ እግዚአብሔር ነፃ አወጣቸው። ከፊታቸው ያለውን ባሕረ ኤርትራንን ከፈተላቸው። ቅዱስ ሚካኤልን ልኮ ቀን ቀን በደመና ምሽት ምሽት በብርሃነ እሳት መራቸው፣ ወደ ዕረፍት ምድር አመጣቸው። ያንን የምናከብርበት ዕለት ነው። የመልአኩ የቅዱስ ሚካኤል ረድኤትና በረከት በሁላችን ላይ ይኑር። የበዓል ዕለት ከዚህ የበለጠ ሰፋ አድርጎ ማስተማር አስፈላጊ አይደለም። አእምሯችን በብዙ ነገር ውስጥ ይሄን የምናከብርበት ዕለት ነው። ሁላችንም ግን ዛሬ አንድ ነገር አድርገን እንሄዳለን። ወደ ቤታችን ስንሄድ በውኑ ይሄንን ነገር እግዚአብሔር አድርጓልን? ልባችን ያምናል? እግዚአብሔር ሆይ ለእኛም እስከ ዛሬ ዓመት ድረስ ይህንን አድርግልን፣ ለሕዝባችን አድርግልን። ጩኸታችን ይሄ ከጭንቀት ገላግላቸው ኢትዮጵያ። በላዩ ላይ የሚያንዣብቡትንም ኃያላን አከርካሪያቸውን መስበር ትችላል። ማንም ይሁን ማንም ትችላል። ለሕዝባችን ሰላም አምጣ፣ ሰላም ነው።
ሌላው ሊጨምረው ነው። አሁን ደግሞ ሌላው የህዝባችን ችግር ምንድነው መሰላችሁ? እስቲ በምሳሌ እንመልከት። አንድ መስማት የማይችል ሰው በደንብ የነገሰው ሚስት ፈለገና መስማት የማትችል ሴት ፈልጎ አገባ። ሰውየው ለራሱ ይናገራል እንጂ አይሰማም። አሁን ደግሞ ብጤውን ማግባት ፈለገ። ቢያንስ እሱ ስለማይሰማ አግብቶ ሊኖር ሲፈልግ ማግባት የሚገባው ማንን ነበር? ግን እሱ ምን አደረገ? እነሱ የማትሰማ ችግር ያለባት ሴት ሄዶ አገባ። አብረው እንደ ግራ ቀኝ ሲሉ ኖሩና አንዲት ሴት ልጅ ወለዱ። ልጅቷም የማትሰማ ነች። አንድ ቤተሰብ አለ። 3 የማይሰሙ ሰዎች በውስጡ አሉ ማለት ነው። ማን? ባል፣ ሚስት፣ ልጅ። አሁን ኑሮ ነው ብለው ሲኖሩ አንድ ቀን ባል አህያ ውሃ ለማጠጣት ይዞ ይሄዳል። ምንጭ አጠገብ ሲደርስ ሰዎች ድምፃቸውን ከፍ አድርገው እየተነጋገሩ ሳሉ እሱ ጠጋሚና ይሄ አህያ አይሸጥም፣ ይህንን አህያ መሸጥ አልፈልግም፣ እኔ የሚገለገልበት አህያ ነው ይላቸዋል። ሰዎቹ አህያውን ሽጥልን ብሏል አልሰማም። ግን ሰዎቹ ሲነጋገሩ አየና በራሱ ተረጎመ። ይሄን አህያ ሊገዙ ፈልገው ማለትና አልሸጥላችሁም አለና አህያው ውሃ ጠጥቶ በከፍተኛ ድምፅ እየተናገረ ወደ ቤት መጣ። ለሚስቱ በቁጣ እኔ ሸጣለሁ ሳልን አህያዬን ለመግዛት ፈልገው እነ እገሌ አስገደዱኝ እያለ ይጮሃል። እሷም ደግሞ በልቧ አንድ ችግር ነበረና ከሱ ጋር መኖር አልፈለገችምና እስከ ዛሬ ድረስ የጮክብኝ ይበቃሃል፣ እኔ ዛሬና ነገ ይህንን ወና ቤትን ጥዬ ሄዳለሁ ብዬ እያሰብኩ ነበር፣ ደህና ሆናለች። ተነስታ ልጅት ገበያ ሄዳ ነበር። እናትና አባት እየተከራከሩ ሳሉ ደረሰችና እኔ ለማልወደው ልጅ ልትድሩኝ አልፈልግም፣ እኔ ከምወደው ሰው ጋር ተነጋግሬ መጣሁ አለችና እሷም ተነስታ ወጣለች። ቤቱ ምን ሆነ? ባዶ። የኢትዮጵያ ገረም አንደማመጥም፣ አንመካከርም፣ አንሰማም። ሁላችንም ሞታ አለብን። ለመስማት ግን የምንፈልግ ቢሆን ችግራችን ይፈታል። ለመደማመጥ የምንፈልግ ቢሆን ችግራችን ይፈታል። አንሰማም። አሁን እንኳን ልብ ብላችሁ ተመልከቱ እስቲ። ኢትዮጵያን ማዳን የሚችል ምንም ሌላ ኃይል የለም። ማን ነው የሚያድነን? የሙሴ አምላክ እግዚአብሔር። እንደዚህ በእምነት ብንቆይ እግዚአብሔር ይደርስልናል። ህዝባችን ከችግር ይወጣል፣ ከመከራ ይወጣል፣ ከፈተና ይወጣል። የበረታ ነገር መጥቶ አይደለም፣ የከበደ ነገር መጥቶ አይደለም። እግዚአብሔር በኪነ ጥበቡ ሰዎች በባቢሎን ምድር ላይ ከፍ ያለ ህንፃ ባፈረሱ ሰዓት እግዚአብሔር ህንፃውን ለማፍረስ ሰራዊት አይደለም የጠራው። ከምስራቅ የአዜብን ነፋስ ጠራና መታው ይላል። ፈረሰ፣ ቋንቋቸውን ተደበላለቀ፣ እነሱ በዓለም ሁሉ ተበተኑ። አሁንም ቅዱስ ሚካኤልን የምንለምነው ለምንድን ነው ካላችሁ፣ እግዚአብሔር ራሱ ይመራችኋል፣ እኔ መልአኬን በፊታችሁ እሰዳለሁ፣ እኔ ወዳዘጋጀሁትም ስፍራ እሱ ነው የሚመራችሁ፣ ከእሱ ጋር ነው ጉዞ የምታደርጉት ብሎ ነግሮናል። በ23ኛው በዚሁ መጽሐፍ ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊት እሰድልሃለሁ፣ በፊቱ ተጠንቀቁ፣ ቃሉን አድምጡ፣ ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሆኑ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃለሁ። መልአኬን በፊት ይሄዳልና ወደ አሞራውያንና ወደ ኬጣውያን ወደ ፌርዛውያን የተጠቀሱ 7ቱ ነገሥታት ኃያላን ቢሆኑ እግዚአብሔር
የእግዚአብሔርን ኃይል የያዘው የእግዚአብሔርን ስም የያዘው መልአከ እግዚአብሔር በፊታቸው ስለሚሄድ ምንም አይነት ነገር ሊያስቆማቸው አልቻለም። አንዳንድ ጊዜ እምነታቸው እንኳን እየተሰነካከለ እስራኤል በምድረ በዳ ብዙ ችግር ቢፈጥሩ እግዚአብሔር ቃል ገብቶላቸዋልና እግዚአብሔር ቃል ኪዳን አለውና ወደዚያ ምድር አድርሷቸዋል። ኢትዮጵያውያንም እንደዛ ነው። ሀገራችን ኢትዮጵያ ብዙ ጊዜ በመጽሐፍ ቅዱስ ተጠቅሳለች። እግዚአብሔርን በማምለክ ከእስራኤል ጋር ተካፍላ ታይታለች። እግዚአብሔር ብዙ ቃል ኪዳን ለምድራችን ሰጥቷል። እመቤታችን ቅድስት ድንግል ማርያም እንኳን የአስራት ሀገሯ ኢትዮጵያ እንደሆነች ብዙ ታሪክ አለ። እግዚአብሔር ስለኛ ሕይወት ሳይሆን ስለኛ አሁን እኛ ስላለን ሕይወት ሳይሆን እግዚአብሔር ስለ ጽድቁ፣ እግዚአብሔር ስለ ቃሉ፣ እግዚአብሔር ስለ ቃል ኪዳኑ ይሄንን ደመና ሁሉ ገፎ ሀገራችንን ሰላም ያደርጋት ዘንድ ይችላል። መልአከ ምክሩ ቅዱስ ሚካኤልም አሁን ከሚጮሁ ኢትዮጵያውያን ጋር መከራ ውስጥ ወድቀው ከሚያለቅሱ ኢትዮጵያውያን ጋር ይሆናል። ነገሮች ሁሉ ይታደሳሉ። እንደዚህ ሆነ አንቀርምና ሁላችንንም እግዚአብሔር ይርዳል። ግን ወገኖች ብርቱ ጸሎት ያስፈልጋል። በእግዚአብሔር መታመንም ያስፈልጋል። በምናየው ነገርም ተስፋ መቁረጥ አያስፈልግም። ብርቱ ልንሆን ይገባናልና ለሁላችንም እግዚአብሔር አምላካችን ያንን ይስጠን፣ ያንን ያድለን። በመጨረሻ እንዲሁ በመጽሐፍ ብቻ ሳይሆን እዚህ አሁን በሕይወታችን ውስጥ እየሆነ ስላለ አንድ ነገር ነግራችኋለሁ። በዚህ ቤተ ክርስቲያን ከ2 ዓመት በፊት አንድ እህታችን ልጇን ይዛ ትመጣና እዚህ ጋር ቆሜ ቀሲስ ልብ ብላችሁ ስሙ፣ እግዚአብሔር ምስክሬ ነው፣ ልጄን ዶክተር እንዲህ ብሏታል፣ በሕይወት አትተርፍምና ጨንቆኛል፣ ምን ላድርግ አለች። ከዚህ እስቲ ልጅቷን የቱ ጋር ነው የሚያማት? እዚህ ጋር ቅባሜ ሆን አደረግኩና በእግዚአብሔር ይሁንብሽ፣ እቺ ልጅ ምንም ነገር አለ፣ አንቺ ግን በእምነት ውጪ። ብትሆንስ ልጆች ስጦታ ናቸው አይደል? ልጆች ስጦታ ናቸው፣ እንደ ገንዘብ እንደምን ስጦታዎች ናቸው ከእግዚአብሔር። ብትሆንስ ሌሎች ልጆች አሉ አይደለም? አዎ። ስለዚህ እግዚአብሔር የፈቀደው ነገር ይሁን ብለሽ ወደ ቤትሽ። ነገር ግን ልጅቷ ምንም አትሆንም። ዶክተሮች ወደ 4 ዶክተሮች እንዲህ ያለ ነገር አለ ብለው ወስነዋል። ወደ 5ኛው ዶክተር ሄዶ ልጅቷ ወደ ሕክምናው ስትደርስ የተባለው ነገር የለም። እቺ ልጅ በሕይወት አለች። አባባታለች። ሌላው ዛሬ ደግሞ ያስደነቀኝና ነገር ነው የምነግራችሁ። ይሄ ከ2 ዓመት በፊት፣ ይሄ ግን አሁን የቀረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። ሐኪሞች ቀዶ ጥገና ይደረግልሃል ብለውን መክረውን ስለነበር የመስከረሟ የሰማዕታት ቅድስት አርሴማ ክብረ በዓል ላይ ከዚህ ቀዶ ጥገና እንድታወጣኝና ጤንነቴ እንዲሟላ ተሳልኩኝ። ካርት ስካን ተደርጎ ሲታይ ፍጹም ጤና ሆኜ ቀዶ ጥገናውን ቀረብኝ። ሰማዕቷን አመስግኑልኝ እግዚአብሔር። ለዚሁም የዛን ቀን ጨንቆኝ 1000 ብር ቃል ኪዳን የገባሁትን ዛሬ አምጥቼ ቤተ ክርስቲያን ገቢ ያገኛለሁ። እግዚአብሔር ይመስገን። በዘመናችንም እኮ እግዚአብሔር በመካከላችን አለ። ይሄ አሁን ትናንት መስከረም 29 እንዲሁ በዓል ስናከብር ይሄ ወንድም በመካከላችን ሆኖ ያው የዚህ ነገር የጤና ሪዛልት ብታውቁት ነው። እኛ ሀገር እንደው የከበደ ነገር ቢኖር እንኳን ተደብቆ ነው። እዚህ አምጥተው አናት ላይ ነው የሚለጥፉ፣ የሌለውን የሚለጥፉ እንኳን አስፈላጊ ሲሆን ማለት ነው። እና ሞትን እያሸተተ ነበር የቆመው ማለት ነው በእነሱ አነጋገር። ዛሬ ግን ምን ሆኗል? ክብርና ምስጋና ለማን ነው? በሃይማኖት ነው። እውነተኞች ነው። የተቸገሩትን እንርዳ፣ ባህልና እንፋቀር። እግዚአብሔር በመካከላችን ይመጣል።
ሙሴን እግዚአብሔር ለምን የፈለገ ይመስላችኋል? ሙሴ እኮ የፈርዖን የልጅ ልጅ ተብሎ መኖር የሚችል ሰው ነው። ለሕዝቡ ግን ይቆጫል፣ መከራ ሲያይ ይቆጫል፣ ወንድሞቹን ይወዳቸዋል፣ ያዝናል። ስለዚህ እግዚአብሔር የሙሴን ልብ ስላየ እስራኤልን እንዲረዳ እግዚአብሔር ሙሴን አስደስታል። እግዚአብሔር ልባችንን ያያል፣ አቋማችንን ያያል፣ የሃይማኖት ምልክታችንን ያያል። እግዚአብሔር ልባችንን ያያል። ይሄ ነገር ይደረጋል፣ ለብዙዎቻችሁ ይደረጋል። እስቲ የሚጨንቃችሁ እንዲሁ የዛሬ ዓመት የምትመሰክሩ 3 4 5 ትሆናላችሁ። እኔን ምን ብሎ አልበሉ። በዚህ ሰዓት ለእግዚአብሔር ነግራችሁ ሂዱ። እነዚያ ደመናዎች ካልተገፈፉ፣ እነዚያ ጉድለቶች ካልተሞሉ፣ እነዚያ ጨለማዎች ካልራቁ በሃይማኖት እንኖር፣ እንጽና። እግዚአብሔር ይረዳናል፣ ይደግፈናል። የሰማነው ሁሉ እግዚአብሔር አምላካችን ከልቦናችን ያሳድር። እንዲሁ ደግሞ ለሚቀጥለው ዓመት ተሰባስበን በሀገራችን ያለው ያ መከራ አልፎ ይሄ መከራ አልፎ ያው ይጨክናል እና ነገር ሁሉ ያስጨንቀናል። ወዴት ነው እየሄድን ያለነው? ከዚህ እንዴት ነው የምንወጣው? የት ነው የምንወጣው? ምን ብናደርግ ነው የሚሻለን ብለን የምናስበው? አንዳንዶቹም ክንዳቸውን አጠንክረው እንደዚህ ክንዳቸውን አጠንክረው ኢትዮጵያን ለማፍረስ ወደ ሲኦል እንሄዳለን ይላል። ጨርሰው ይያሉ እግዚአብሔር ይቅር ይበላቸው እና አሁን የቦታው ላይ እግዚአብሔር ይቅር ይበላቸው። ግን ያ ኢትዮጵያ የማትፈርስ ሆና እግዚአብሔር በሰገነት ላይ አስቀምጧል። ኢትዮጵያ በታላቅ ብርሃን ተሞልታ ልጆቿም ሐሴት የሚያደርጉበትን ቀን እግዚአብሔር ያሳያል። በዛ ጊዜ ጠላት ራሱ ያፍራል። ይህንን ለማድረግ በየቤተ ክርስቲያኑ እየተሰባሰብን ከልብ ልንጸልይ 2 3 የሆንም እግዚኦ ወልድ ሌላውን ነገር ነው። ሰዎች እንደሆንን እናስብ። ኖርሞን ያማራ ሰዎች እንደሆንን በቅድሚያ እናስብ። ሰው መሆንን ካሰብን በኋላ ሰው ላይ ሊደረግ የማይገባውን ማናችንም በእኛ ላይ ሊደረግ የማይገባውን በሌሎች ላይ አናደርግም። ሕግ ደግሞ ይሄ ሁሉም ነገር ይሄ ፍጻሜውን መጀመሪያውም ይሄ። ስለዚህ ይህንን ለውጥ የምናይበት ዓመት ያድርግልን። የሰማነውን ከስነ ልቦናችን ያሳድር። በተረፈ ወንድማችን የገበያ አጠር ያለ ሀሳብ ይሰጠናል።